ቢያንስ ቁጤ ንገረኝ። የምታፈቅረኝ የምትወደኝ ከሆነ ደግሞ እስከ መጨረሻውም ድረስ እኔ የአንተ ሚስት የአንተ ታዛዥ ሚስት መሆን ነው የምፈልገው። ገባ? እስከ መጨረሻው ድረስ ችግርንም ችግሬንም ድረስ እስከ መጨረሻው አብረን እንድንቀጥል ነው የምፈልገው። ስለዚህ የምትወደኝ የምታፈቅረኝ ከሆነ ለእኔ ስሜት ካለክ ደረቴን ነፍቼ እኔም ነገሮችን ለማድረግና እስከ መጨረሻውም ወደፊትም እንዳስብ ንገረኝ። የሄርሜላ ጉዳይ እሷን ማወቅ ስላለባት ነው። ለሄርሜላ ያለህን ስሜት ምን እንደሆነ ሩታም ባለችበት ማወቅ አለብን ሁላችንም። ማለት ከዚህ በኋላ የሚያስደግም ነገር ስለሌለ ማለት ነው። አብርሃም ደግሞ አፈቅራለሁ ለአንተ ቦታ እንዳለኝ እየነገርኩ ነበርና በእኔ በኩል ያለኝን ስሜት ይኸው እየነገርኩ ነው ያለሁት። ወደፊትም ከአንተ ጋር እንደማስብና ወደፊትም ከአንተ ጋር መቀጠል እንደምፈልግ እየነገርኩ ነው። እኔ ደግሞ ያንተ መልስ እየጠበቅኩ ነው ያለሁት። ስለዚህ የመልስ ማወቅ ፈልጋለሁ። ንገረኝ አብርሃም። ምነው ይሄስ መውደድ በኔ ጠነከረ የሌላው ጓዳማ መች ተመረመረ የተሸነፈ ሰው ሚስጥር አይኖረው እንዴት ነህ? ደህና ነህ? ሰላም ስልካት አነሳ አናብቅህ። ደህና ነኝ። ይህ ሁሉ ጊዜ ስልክ ሳታነሳ ምናምን አላሳዝንህም? እኔ ብቻ ነኝ የምትናፍቀኝ? ደህና ነኝ። እንዴት ነህ? አለው አንብባል ደግሞ ወይኔ ልፈነዳ ነው ጋሽ። እንደዚህ ስትሆኑለት እኮ እንዲንጠባረራ ታውቃላችሁ። ወንዶች ሲያፈቅራችሁ ሲጀመር ያገባባ ስለሆነ ገባችሁ። ማርያም ስደውል እኮ ስልክ አታነሳም። ስላገኘሁ ደስ ብሎኛል። መቤቴ የምሬ ነው፣ ከልቤ ነው። ጌታ ጨካኝ ነህ በጣም አይደለም። አልተገናኝተን አናውቅም እኮ አቤል። ሳምንት ሆነ መሰለኝ። ቆየን በጣም። እንደዚህ ይደረጋል? አይደረግም። መቀጣት አለብኝ። ብቻ አምሮብሃል። እሺ አመሰግናለሁ። እሺ ተደውሎ ስጠራ ግን አኩርፋችሁን ያናገራችሁ እንድትመጣ ስለፈለገኝ የሆነ ጉዳይ ነበረ። ግን ይቅር በቃ ያስብላል። ሁኔታ ግን ሳየው ተፈክኝ ምናምን እውነት ግን በጣም አላሳዝንክም? ይህ ሁሉ ጊዜ እኔን ሳታገኘኝ አላሳዝንህም? በነገራችን ላይ ሄርሜላ ከልጁና አንዳንድ ጊዜ ሰው ሲያጠፋ ግዴታ ካላኮረፍ ምን አድርጌ ምን አጥፍቼ ምን ማለጠፋች መርግጠኛ ነች። ምን አጠፋው? ቴክስት አድርጌልሻለሁ እኮ። አሁን ግን ጥፋት ሆኖ አልታየኝም። እሱ ደግሞ ምንም ነገር ባድርግ ስለምወድ ስለማፈቅር ነው አይደል እንዴ? ወይስ ስሜቴን ስለምጠቀሙ ትኮራራብኝ ነው? እሺ ግን ሰው እንደዚህ ሲናፍቅ መጥፎ ነው። እሺ ጥሩ አይደለም። ስቅስቅ አላለክም? ስትበላ ስትጠጣ ውሃ በምናምን ያለው እስከለን ተባብለን ነበረ የተለያየ ነው እና ዛሬ ማርቲም ሄርሜላም አንድ ላይ ሆነን የመጣንበት አንተን የምንጠይቅበት ትልቅ ጉዳይ ስላለን ነው የመጣ ነው ማለት ነው። ያው እሱም ነገር ደግሞ ሄርሜላ ብታወራው ደስ ይለኛል። ምክንያቱም ይሄ የእሷ ጉዳይ ስለሆነ እሷ ብታወራው ደስ ይለኛል። ሄርሜ የተሰማሽን የምታስብ ይሁን ሁሉንም ነገር ሳትፈሪ ምንም ሳቲ በስትክክል እንድታናገሩ ይፈልጋሉ። እሺ ማለት አባም ጠፍቶብኝ የነበረው ስለናፈቀኝ ነው እንጂ ከልቤ ላይ እንኳን ወይም ደግሞ የማስበው ነገር እየረበሽኝ ያለው ነገር ሙሉ በሙሉ አልጠፋም። ከረጅም ጊዜ በኋላ ስላየሁት ነው። እና ደግሞ ታውቃለህ ብዬ አስባለሁ ይሄን ሰሞኑን እየተፈጠረ ያለው ነገር
እኔ ጋርም ያለውን ነገር ታውቃለህ ብዬ አስባለሁ። ግን ደግሞ አውቀህም ደውለህ እንኳን እንዴት ነሽም እያልከኝ አይደለም። ለምንድን አላውቅም ብቻ ምናልባት እንደዛ የሆንኩበት ምክንያት የጠፋሁበትን ምክንያት ግልጽ አድርጌልሻለሁ፣ ጽፌልሻለሁ። እኔ ላይ ጥርጥር ያደረብሽ ነገር ካለ እስከዛሬ ድረስ እኔን መጠየቅ እኔን ማግኘት ትችይ ነበር። ከናቤል ጋር ማውራት እና ከናቤል ጋር ተገናኝተሽ ስለ እኔ ስሜት ማንም ሰው ሊያውቅ አይችልም አይደለ? ስለ እኔ ስሜት ማውቀው እኔ ራሴ ብቻ ነኝ እና አቤል ሊያውቁ አይችሉም። ውስጤን ገብተው መቼም ሊያዩት አይችሉም። ሲቀጥል ደግሞ ከእነሱ በላይ አንቺ እኔን ጠንቅቀሽ በደንብ ታውቂኛለሽ እና ይህን ጥያቄ ለምን ሊፈጥርብሽ እንደቻለ ባላውቅም በጊዜው በጣም አስደብሮኛል። እንዴት እስከዛሬ ድረስ አብራኝ ቆይታ አብራኝ ሆና ሁሉ ነገር አብረን እያሳለፍን እንዴት ጥርጥር ሊያርባቸው አለ ምናምን ነገር ብዬ በጣም ተሰምቶኛል። እውነት ተነግሮች ማለት ነው እና ለዛም ነበር ስልክና ያላነሳሁልሽ። ዛሬም የመጣሁት በቃ በጣም ደብሯት አለብርሽ ግዴታ መገናኘት አለባችሁ እና እኔ ላገናኛችሁ ምናምን ነገር ብሎ አቤላ በጣም ትናንትና ማግኘቱ ብዙ ነገር ስላወራኝ እና ትናንትና አንቺም ሰው ቤት ላይ የሆነ ያየሁት ቪዲዮ አለ ወደ ሌላ ሀገር ሊሄድ ነው ምናምን ይህንን ደብዳቤ ስጠልኝ ብለሽው ለሌላ ሰው የተናገርሽው ሰው ነበር እና ያንን ቪዲዮ ሳይ ላግኝሽ ብዬ ነው እንትን ያልኩት እንጂ ባደረግሽው ነገር በጣም ተናድጄ በጣም ደብሮኝም ነበረ መጀመሪያ ማለት ነው እና ወደ ሌላ ሀገርም ልትሄጂ ወስንሽ ምናምን ብዙ ነገሮችን እንትን ልትይ ነበር አይቻለሁ ትናንትና ቪዲዮ ማለት ነው እና ያ ነገር እንዴት እንደሆነ ባላውቅም ከመቼውም እንደወሰንሽ ባላውቅም ለምን ያንን ነገር እንደፈለግሽው አላውቅም። ብቻ አውሪኝ ያለውን ነገር ማውራት የምትፈልጊው ነገር መጠየቅ የምትፈልጊው ነገር ካለሽ አንዳንዱን ነገር ማውራት እና መጠየቅ ትችያለሽ። ችግር የለውም። እሺ ማለት አንደኛ ነገር አቤልም ሆነ ብሩክ ለእኔ አስበው ነው እዚች ጋር ለእኔም ለአንተም አስበው ነው ይህን ጥያቄ የጠየቁት። ከዛ ባለፈ እነሱንም እንድትወቅሳቸው አልፈልግም። ምክንያቱም አንተ ላይ ከሚያዩት ነገር አንጻር ነው አብርሃም ያን ጥያቄ ሊጠይቁ ይቻሉት ማለት ነው። ገባ እንጂ ከኔ ላይ አይደለም። ገባ አሁንም ድረስ እስከ ዛሬ ትወደኛለህ አትወደኝም፣ ታፈቅረኛለህ አታፈቅረኝም ብዬ ችዬ እስካሁን ከአንተ ይምጣ ብዬ ነው እንጂ በግልጽ እንኳን የሆነ አይን ላይ ማየው ነገር አለ፣ ግን ደግሞ በተግባር ደግሞ ያሳየኸኝ ነገር የለም። ገባ ከዛ አንተን ደግሞ ለመርዳት በጣም በብዙ መንገድ እየሞከርኩ ነው ያለሁት አብርሃም፣ በጣም በብዙ መንገድ። ግን ደግሞ ስቲል አብርሃም አቤል እና ብሩክ እንኳን የአብርሃምን ስሜት ታውቂዋለሽ ወይ ብለው ሲጠይቁኝ 100% በኮንፊደንስ የምመልስብህ አይነት ሰው አይደለም። እነሱም ደግሞ ሊጠይቁት የቻሉት አብርሽ፣ እነሱም ደግሞ ይሄን ጥያቄ ሊጠይቁ የቻሉት አንደኛ እዛ ጋር ሄደህ ሩታ ጋር ሄደህ የምታደርገው ነገር ትክክል ስላልሆነ ነው። ቢያንስ ትክክል አለመሆኑ እንኳን ልነግርህ እየሞከርኩ ነበር፣ ላስረዳህ እየሞከርኩ ነበር ምናምን። እኔ ያልገባኝ ማለት ነው ሀቢብቲ፣ አንቺ ሩታ ጋር ሄድ ልጁና ጋ ሲያደርግ እንደዛ እንትን ሲል የልጁ እናት ናት፣ ደስ አላለሽም? አየሽ ሩታን ራሱ እንደዚህ ነበር ባለትዳር ሆና ወረቀቷን ሳትቀድ ነፍሰ ጡር ሆና እንደዛ ስታደርጊ የነበረው ማለት ነው። እንደዛ ስታደርጊ አልደበረሽም? ዛሬ ላይ አንቺ እንዴት እንደዚህ ልትይቻልሽ? ልጁን ሊያገኝ ነው የቻለው። አየሽ አይደል? እንዲህ ማንኛችንም በሰው ላይ ግፍ የሰራ ነው በእኛ ላይ ይመጣል። አብርሃም መቼም እያለቀሽ ነው እንጂ የምንኖረው። አብርሃም ራሱ ሩታን አልፈልግም ልጅን እንጂ ብሎ ወደ አንቺ ቢመጣ የመጨረሻ ሩታ ያለቀሰችውን እንባ አንቺም ታለቅሻለሽ። ሳልጨቃጨቅም ማለት ነው። ገባ እኔ ላይ የሚፈጥረው ስሜት አለ። ገባ አይደል? ብዙ ነገር አስባለሁ። ሌላ አንቺ ስላየሽ ብቻ ልጁን ይዞ ሄዶ እንደዛ ሩታ ስታደርግ አንቺ ብዙ ስሜት ሲፈጥርብሽ የዛን ጊዜ እኔ ጓደኛው ነኝ ኖርማል ነው እኔ እንድትታረቁ ፈልጋለሁ ምናምን ስትይ ሩታ እንደዛ ሁለት ነፍሱ ሆና ስታደርግ የነበር። አንዳንዴ ባለትዳር የሆነ ሰው ልጅ ያለው ሰው ኢምን አይደለም ባለትዳር ሆኖ በሁለት ነፍስ ሆኖ አንድ ሰው ዝም ብሎ ጓደኛ ወይ ነው ከተባለ እዛ ሰው መቅረብ አያስፈልግም። በእኔ አስተሳሰብ ሴት ልጅ ላይ ፊውቸር ካንተ ጋር አስባለሁ ማለት ነገር በዚህ ልክ አይጠበቅም ነበር። ግን እኔም ደግሞ ሴት ልጅ ላይ የሚሰማኝ ነው። እንደገና ደግሞ ይህን ጥያቄ እንድትመልስልኝና ቁርጤን አውቄ እንድኖር ስለምፈልግ እውነታውም የአቤልና ብሩክ ላይ ያለው ጥያቄ እኔ ላይም ጥያቄ ያለ ገባ። አዎ አብርሃም ያፈቅረኛል ብዬ እንኳን ደፍሬ እንዳልናገር አንዳንድ ነገሮች ይዞኛል። ስለዚህ ቢያንስ ቁርጤን ንገረኝ፣ አሳውቀኝ። እኔ ማወቅ ፈልጋለሁ፣ እንደምታፈቅረኝ ማወቅ ፈልጋለሁ። አብርሃም ካላፈቅርከኝም ደግሞ ወይ ፍቅር ስሜት የማይሰማ ከሆነ ደግሞ ንገረኝ። ከዚህ መለስኩልሽ መልስ ነበረ። ዛሬ ላይ ይሄ ነገር አዲስ ሆኗል።
ግን ዛሬ ላይ እንደዚህ በዚህ ማንሳቱ ለምን አስፈለገ? ከዚህ በፊት ሩታ ጋር ሄጄ ልጄ ነው ያለውን ግን ደግሞ ብዙ ጊዜ ካየሽ ከነሱ ጋር ተጣልቼ ተጨቃጭቄ ከሩታ ጋር ተጣልቼ ምናምን እና አሁን ላይ ግን በሰላማዊ መንገድ ልጄን ማየት ስለምፈልግ በሰላማዊ መንገድ ነው እየሄድኩኝ። አብርሃም ይሄ ሰላማዊ ነው? ሄርሚ ሰላማዊ ነው? እኔ እኮ አይደለሁኝም አይደል አንዳንድ ነገሮችን የሚፈጠርኩት ያለው እኔ በቻልኩት አቅም ነገሮችን ለማለት ማንጅ ለማድረግ እየሞከርኩ ነው። እሷንም ላለማስደበር በሰላማዊ መንገድ ልጄን አይቼ ለመውጣት እየሞከርኩኝ ነው ያለሁት። ግን እሷ ደግሞ የምታሳያቸው አንዳንድ አክቶች አንዳንድ እንትኖች ሊኖሩ ይችላሉ። ምናልባት አንቺንም ለማናደር ሊሆን ይችላል፣ አንዳንድ ነገሮችም ሊሆኑ ይችላሉ። አላውቅም ምን እየተፈጠረ እንዳለ ማለት ነው። እና ይህ ነገር ብቻ የኔን ስሜት ይሽረዋል ብዬ አላስብም። ሩታ ጋር ሄጄ የማደርገው ነገር ማለት ነው። እና በምን አይነት ነገር ነገሮችን እንዳሰብሽው አላውቅም። ሲቀጥል ደግሞ የኔን ስሜት ሰው ሊነግርሽ አይገባም። አንቺ በተግባር በብዙ መንገድ አይተሽኛል። እኔ ከማልፈልገው እና ከማልወደው ሰው ጋር አንድ ቀንም አብሬ መቆምን መቆየትም አልችልም ነበር። ግን ደግሞ አላውቅም በሆነ መንገድ ማስረዳት እንዳለብኝ ማለት ነው። ይሄ ነው። እሺ ግን በቃ ይሄ አብርሃም በቃ ጭንቅላቴ ላይ መጣ ይሄ ጥያቄ በጣም ከምልህ በላይ እየረበሸኝ፣ እንደገና ደግሞ ኮንፊደንስ ኖረኝ እንዳላወራ፣ እንደገና ደግሞ ቢያንስ አብረኸኝ ነህ ታፈቅረኛለህ ብዬ ነገሮችን እንዳልገፋበት እያደረገኝ ስለሆነ በቃ ቁርጡን ንገረኝ። ከዚህ በላይ እንደዚህ መጨቃጨቅም አልፈልግም። እኔ አንተ መጨቃጨቅ አልፈልግም። ግን ደግሞ አንድ ልትረዳ የሚፈልገው ነገር አለ። ገባ? በእኔ ተስፋ እንድትቆርጥ አልፈልግም። በጣም ነው የምወድህ፣ በጣም ነው የማከብርህ፣ በጣም ነው የማፈቅርህ። ከአንተ ጋር ደግሞ ፊውቸር አስባለሁ ማለት እስከ መጨረሻውም ድረስ ሴት እስከሆንኩኝ ድረስ ከአንተ ጋር ብዙ ነገር ነው የማስበው። ገባ? እስከ መጨረሻው ድረስ ልጅ እንዲኖረን እንፈልጋለሁ። ሴት ልጅ ነኝ። ብዙ ከአንተ ጋር የምመኛቸው ህይወቶች አሉና ቢያንስ ፍቀድልኝና የምታፈቅረኝ ከሆነ ነገሮችን በቃ ቶሎ ብለህ ነገሮችን ማድረግ ባለብን መልኩ ሁለታችን ተጋግዘን አብረን ሆነን ከጎንክ ሆኜ እኔም ልቤ ሙሉ ሆኖ ተማምኜብህ አብረን እንድኖር ፍቀድልኝ። ልቤ ተንጠልጥሎ ለምን ይቀራል? አሳማኝ ነገር ንገረኝ። ታውቀኛለህ፣ እኔ ለአንተ በጣም መልካም ነገር ነው የምመኝልህ፣ ለአንተ በጣም ጥሩ ነገር ነው የምመኝልህ። ግን ደግሞ የተንጠለጠለ ሀሳብ ላይ እየሆንኩ ስላለው ቢያንስ ቁርጤን ንገረኝ። የምታፈቅረኝ የምትወደኝ ከሆነ ደግሞ እስከ መጨረሻውም ድረስ እኔ የአንተ ሚስት የአንተ ታዛዥ ሚስት መሆን ነው የምፈልገው። ገባ? እስከ መጨረሻው ድረስ ችግርንም ችግሬንም ድረስ እስከ መጨረሻው አብረን እንድንቀጥል ነው የምፈልገው። ስለዚህ የምትወደኝ የምታፈቅረኝ ከሆነ ለእኔ ስሜት ካለግ ደረቴን ነፍቼ እኔም ነገሮችን ለማድረግና እስከ መጨረሻው ወደፊትም እንዳስብ ንገረኝ። በሚዲያ ፊት እንደምታፈቅረኝ እንደምትወደኝ ኮንፊደንስ ይሰማኝ። እኔም ይህን ነገር ማጣት አልፈልግም። ገባ? እስካሁንም ድረስ ደግሞ ታግሼ እዚህ ድረስ እየደረስኩ ያለው ስለማፈቅር ስለምወድ ስለማከብር ነው። ታውቃለህ፣ በጣም ብዙ ነገር ታግሼ ማለት ነው አይደል? ገባኛል እኮ ሄርሚ። እኔ በምን አይነት አማርኛ ማስገባት እንዳለብኝ አላውቅም። ግን ዛሬ ላይ እንደዚህ አይነት ስሜት እንዲሰማሽ ካደረኩ በጣም ይቅርታ። ችግር የለውም። ግን ስለ እኔ ስሜት አትጨነቅ አብርሃም። እስካሁን ስላሳለፍኩትም ሳይሆን በቃ እንደምታፈቅረኝ ንገረኝና እስከ ወደፊቱ በቃ ላንተ ያለኝን ስሜት ላስቀድም ነው። ይህ ነገር እንደዚህ ከፈጠረብኝ ምንም ማድረግ አልችልም። ገባ? እኔ ደግሞ ማወቅ ፈልጋለሁ። ብቻዬን እንደዚህ መሆኔን በምን አውቅሽ ነው? እዚህ መሆኔን በምን አውቅሽ ነው? አይ አወኩኝ ነው ደውለህላት ነው አብሽ? አይ አልደወልኩላትም። እዚህ ቦታ ነኝ ብዬሽ አልመጣሁኝ ማለት እንዴ? አዎ እሱማ እዚህ ቦታ ነኝ ብለኝ አይደለም የመጣው። ስትመጣው ግን የሆነ ቦታ እንደምትሄድ የነገርከኝ፣ እዚህ ቦታ እንደምትመጣ አላውቅም። ግን ደግሞ አወኩኝ በሆነ መንገድ። ይሄን ለምን የመጣሽው? እያወራን ነው እንዴ ሩታ? እንዴ ለምን ደቀፈለሽ? እንጠብቂ የሆነ ቦታ ላይ ለምን የመጣሽው? ለምን መሰለኝ የመጣሁት ቡቺ እየፈልጎክ ነው። ቡቺ ይፈልጋል ባባ ይፈልጋል። በቃ አሁን በደንብ ተላምደሃል በደንብ እና ሲቀጥል ደግሞ ዛሬ ቡቹን የምታይበትም ቀን ስለሆነ በዚህ ወደ ቤት አብረን እንድንሄድ ነው የመጣሁት። አብረን እንድንሄድ ነው ፈልገው። ነገር እያወራን ነው። እመጣለሁ። ችግር የለውም አውርተን አብረን መሄድ እንችላለን እኮ ኖርማል ነገር አይደለ እንዴ? ግራ እያጋባሽኝ ያለሽ እዚህ ጋር እዚህ መምጣቴን ማናገሮሽ ነው? ቆይ ማለት እሱ ነገር ተገቢ ነው ነው ነገር ነው
ያስፈልጋል። ሩታ ግን አታጋቢ። ማን ይጠራል? እኔ ነኝ የጠሯት። እኔ ነኝ የጠሯት ማለት ለምን? ማለትም የሄርሜላ ጉዳይ እሷን ማወቅ ስላለባት ነው። ለሄርሜላ ያለ ስሜት ምን እንደሆነ ሩታም ባለችበት ማወቅ አለብን ሁላችንም። ማለት ከዚህ በኋላ የሚያስደግም ነገር ስለሌለ ማለት ነው። አብራ የሄርሜላ ጉዳይ እሷን ማወቅ ስላለባት ነው። ለሄርሜላ ያለ ስሜት ምን እንደሆነ ሩታም ባለችበት ማወቅ አለብን ሁላችንም። ማለት ከዚህ በኋላ የሚያስደግም ነገር ስለሌለ ማለት ነው። አብራ ለዛ ነው እያጋባው አይደለም። አብራ ሩታን እዚህ ቦታ ላይ መጥራቱ ለምን አስፈለገ ታዲያ? መጀመሪያ የያዝነውን ነገር አውርተን መጨረስ አንችልም? እዚህ ቦታ ላይ እሷን መጥራቱ ለምን አስፈለገ? ሩታ ፊት የትኛውም ነገር መናገር ስላለብህ ነው። ምክንያቱም አንተ ሩታ ጋር ስትሄድ ሌላ ሰው፣ ሄርሜላ ጋር ስትመጣ ደግሞ ሌላ ሰው ነው። ስለዚህ ሩታ ባለችበት የትኛውም ነገር መታወቅ ስላለበት ነው። አብራ በሌላ ነገር እንዳታየው። ምክንያቱም ማየቱ አይቀርም እሷን ባትኖር ለእሱ ያለ ስሜት፣ ለሄርሜላ ያለህን ስሜት ትክክለኛም ይሁን ዝም ብሎ የሚሆን ማወቁ አይቀርም። ስለዚህ እሷ ባለችበት የትኛውም ነገር መናገር ትችላለህ በድፍረት። በሌላ ነገር ማወቅ ከፈለገች በሌላ ነገር ማወቅ ትችላለች እኮ። አሁን እዚህ ጋር እኔ እንድታወሩኝ ነው አይደል? ሄርሚ ታውቂያለሽ ይሄንን ነገር? እሷ እንደምትመጣ ታውቂም ነበር? እርግጠኛ ነሽ? በራሱ ነው ወሰነ የጠራሃት? አቤል እንደዚህ ይደረጋል እንዴ? መደረግ ሳይሆን ይሄ እኮ ኖርማል ነገር ነው። አብራ ትክክለኛ ስሜትህን ነው የምትናገረው። እሷም ኖረችም አልኖረችም የትኛውም ስሜት መናገር የለም። ስማኝ አዲስ አሁን ይሄ ነገር ስለተፈጠረ እኔ አንተ የምናደርገው ነገር ወደኋላ ምንም የሚያስቀር ነገር አለ ብዬ አላስብም። ሄርሜ እንደዛ ከሆነ አንቺም ታውቂ ነበር ማለት ነው። እኔ የማውቀው ነገር የለም። እኔም ግራ ገብቶኛል። አብርሃም አቤል ትክክል ነው። በቃ እዚህ ጋር የምትደብቀው ነገር ከሌለ የሩታ መምጣት ምንም ሊያሳስብክ አይገባም። በቃ ቀጥታ ልናናግር የፈለግነው ጉዳይ ሶስታችሁንም የሚያማክል ነው። ለዛ በቃ በፊት ለፊቷ ለሄርሜላ ስሜት አለ የለህም? በቃ ይሄን እኮ ነው ማወቅ የምንፈልገው። የሩታ መምጣት ይሄን ያክል ሊያሳስብ የሚገባ ጉዳይ አይደለም። በጣም እያስጨነቃችሁ ፍላጎቱን እኮ መናገር ከፈለገ መናገር ይፈልግ ነበር። አስቀጥል ደግሞ አይ ቲንክ ሳምንት ሆኗል ይሄ ነገር ከተፈጠረ። በግልጽ ነገሮችን እያሳያችሁ ይመስለኛል። ስለዚህ ለምን እንደምታስጨንቁት ልጁ አሁን ከዚህ ሀሳብ እንውጣና ማለት ነው። ሰማኝማ አሁን ምንም እንዳልተፈጠረ ነገሮችን እርሳውና እያወራን ያለውን ነገር እንጨርስ። እያወራን የነበረው ነገር ተሰብሰብና ደግሞ ደግሞ ፈቅራዊ ለአንተ ቦታ እንዳለኝ እየነገርኩ ነበርና በእኔ በኩል ያለኝን ስሜት ይኸው እየነገርኩ ነው ያለሁት። ወደፊትም ከአንተ ጋር እንደማሰብና ወደፊትም ከአንተ ጋር መቀጠል እንደምፈልግ እየነገርኩ ነው። እኔ ደግሞ ያንተ መልስ እየጠበቅኩ ነው ያለሁት። ስለዚህ ይህ መልስ ማወቅ ፈልጋለሁ። ንገረኝ አብርሃም። እሷ እምቢም በል እሺም በል ነገ ማወቁ አይቀርም። ገባ? ስለዚህ እዚህ ጋር መኖሯ ምንም ይህን ያህል አፌክት ያደርጋል። አትጨናነቅ። ያለን ስሜት ንገረኝ። ዘንድሮ አካባቢዎች የቤት በጣም ጭንቅላት ሊያብድ ግራ እያጋባችሁ ነው ያላችሁት። ለምን ደህና ነበርክ እኮ አሁን ደህና ነበርኩ፣ ግን ደግሞ በቃ የባሰ ግራ እንድጋባ ነው እያደረጋችሁ ያላችሁት። ማላውቀውን ነገር ነው እንትን እየፈጠራችሁ ያላችሁት ማለት ነው። እሺ እስከ ዛሬ ድረስ እንዴት አብረሽን ቆይሽ? አንቺ እኔ ምንም ነገር ካላየሽ እስከ ዛሬ ድረስ እንዴት አብረሽን ልትቆይ ቻልሽ? አብርሃም አንተ ላይ ምንም ሳላይ አይደለም እስከ ዛሬ ድረስ የቆየሁት ያልኩህ እኮ አይደለም። በደንብ አዳምጠኛ እንዴ። አንተ ላይ ባይም የተንጠላጠለ ሀሳብ ሆንኩ ነው ያለሁት። ገባ? አጥጋቢ ነገር እያገኘው አይደለም። አሁንም ደረቴን ነፍቼ ነገሮችን ወደፊት ለማድረግ እድሉን ስጠኝ እያልኩ ነው አብርሃም። ወደፊት ሚስት መሆን ፈልጋለሁ፣ ታዛዥ መሆን ፈልጋለሁ። ያንን ነገር በግልጽ አሳየኝ። ያ ነገር ተደብቋል እስካሁን። ብዙ ሰው ማወቅ የሚፈልገው ነገር አለ። ስለዚህ አሳውቀኝ እያልኩ ነው። በጣም አጭር ነገር እና ቀላል ነገር ነው እኮ። እያስጨነቅኩ ነው። ዛሬ እንደማይለየች ምን ጨንቀውና ኢትዮጵያ ብቻችንን ብዙ ታይሞችን ስናሳልፍ ይህንን ነገር ከኔ ማወቅ ፈልጌ መጠየቅ ትቼ ነበር። ገባሽ? እኔ እና አንቺ ዛሬ አይደለም የተገናኘነው፣ ብዙ ነገሮችን አብረን አሳልፈናል እና መጠየቅ ብትፈልጊ ኖሮ እስከዛሬ ድረስ መጠየቅ ትቼ ነበር። መጠየቅ ጥፋት ነው? ስሜትን ተዋርፍ እንዲጠየቁ እና ደግሞ ተሰማኝን ስሜት ነው እየነገርኩ ያለሁት። እኔ እኮ እስካሁን እንዳላስጨንቅ ነው፣ ግን ደግሞ እኔም ሴት ልጅ ነኝ አይደል? በእናትህ ንገረኝ፣ ስሜትን ንገረኝ። ቢያንስ ቀና እንድል አድርገኝ አብርሃም። ብዙ ጊዜ አይ ቲንክ እንደምትወጂው ነግረሻል። ሰው ምንም አይነት ምላሽ ካላገኘሽ እኮ አንቺ ነሽ ጊዜሽን እያቃጠልሽ ያለሽው። ለምን በእድሜሽ ትጫወቻለሽ? አብርሃም ለእንደዚህ አይነት ለእንደዚህ አይነት ጥያቄ መልስ እንድመልስልኝ አንድ መልስ ስጠኝ አብርሃም። ይኸው የብዙ ሰው ኮምፕሊመንት ጭንቅላቴ ላይ እየፈጠረ ያለው ነገር ስላለ መልስ ስጠኝ አብርሃም።
ዝምታም ያስደስተኛል። ነገር እነሱ መካከል ብዙ ነገር ተፈጥሯል፣ ግን ስቲል አለ። ይሄ መልስ ይመስለኛል። አብርሃም አንተም እረፍት ታገኛለህ።